አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ጓድ መንግሥቱ ኃይለማርያም ሚያዝያ 4 ቀን 969 ዓመተ ምህረት ለኢትዮጵያውያን ባስተላለፉት መልእክት ተነስ፣ ታጠቅ፣ ተዋጋ፣ እናሸንፋለን እንዳሉ ሀገር ጠርታው ተኝቶ የማያድረው የኢትዮጵያ ሕዝብ ከዳር ዳር ተስማማ። የተከበረች ሀገሩን የደፈረውን ጠላቱን ለመደምሰስ ተንቀሳቀሰ። ንቡ ተነሣ፣ አንበሳው አገሳ። ወዮለት ለዚያ ወራሪ! ኢትዮጵያውያን ወደ ጦር ማሰልጠኛ ተመሙ። የእናት ሀገር ፍቅር ሰንቀው ሰለጠኑ። ጠላት ወረራውን እያሰፋ ነው። የሶማሊያ መንግሥት ከፍተኛ የጦር መሣሪያ ለማግኘት ሶሻሊስት ነኝ ሲል ከሶቪየት ኅብረት ጋር ተወዳጀ። ህንድ ውቅያኖስን ለመቆጣጠር የሰፋ ፍላጎት ያላት ሶቪየት ኅብረት ከሶማሊያ ጋር ተወዳጀች። የሶማሊያን ጦርም አስታጠቀች። በወቅቱ የኢትዮጵያ ወዳጅ የነበረችው አሜሪካ የኢትዮጵያ ሰራዊትን በመሳሪያ ለማገዝ አልፈለገችም። የኢትዮጵያ መንግሥት በተደጋጋሚ ቢጠይቃትም ፈቃደኛ አልነበረችም። ይባስ ብላ ኢትዮጵያ ክፍያ የፈጸመችባቸው መሳሪያዎች ላይ እገዳ ጣለች። ኢትዮጵያ በካፒታሊዝምና በሶሻሊዝም ከተከፈለው ዓለም ወደ አንደኛው ሳትሆን ቀረች። ይህን ያየው ወታደራዊ መንግሥት ወደ ሶሻሊዝም ማምራት እንዳለበት ወሰነ። ከሶሻሊዝም ጋርም ግንኙነት ፈጠረ። ሶቪየት ኅብረትም ሶማሊያና ኢትዮጵያ በምሥራቅ አፍሪካ ሶሻሊዝምን እንዲገነቡ ሐሳብ አቀረበች። ሶማሊያ ግን አሻፈረኛለች። ቀስ በቀስ ሶማሊያና ሶቪየት ኅብረት ተቃረኑ። ይህ ጉዳይ ለኢትዮጵያ መልካም አጋጣሚ ነበር። ጓድ መንግሥቱ ኃይለማርያም በሶቪየት ኅብረት ጉብኝት አደረጉ። ከፕሬዝዳንት ብሬዥኔቭ ጋርም ተወያዩ። ውይይቱም ፍሬ አፈራ። በሌሎች አገራትም ጉብኝት አደረጉ፣ ድጋፍም አገኙ። ኩባም ከፍተኛ እገዛ አደረገች። የማይቀረውና የቀለጠው ጦርነት ተጀመረ። ኢትዮጵያውያን ሰንደቃቸውን አስቀድመው በዚያ በረሃ ከጠላት ጋር ተናነቁ። በወራሪው ኃይል የተያዙ አካባቢዎችን ነፃ እያወጡ ጠላትን እንደ ቅጠል እያረገፉ ቀጠሉ። የዚያድ ባሬ ጦር የኢትዮጵያን ጦር መቋቋም ተስኖት በበረሃ ወድቆ ቀረ። ብዙ ተማረከ። ነፍስ አውጭኝ ያለው ፈረጠጠ። ዚያድ ባሬ አብዝቶ ደነገጠ። የተኩራራበት መንግሥት አደጋ ገጠመው። ወደ ካራማራም ገሰገሰ። በየካቲት 23 የአድዋ የድል በዓልን ያከበረው የኢትዮጵያ ሕዝብ ሌላ ድል እየቀረበለት ነው። በእልህና በሀገር ፍቅር የተመላው የኢትዮጵያ ሰራዊት ካራማራን በጦር አጠረው። የኢትዮጵያ ጦር በሰማይ በምድር ጠላትን ይደበድበው ጀመር። አትንኩኝ ባይ ጀግኖቹ የበረሃ መብረቆቹ ከበረሃው የበለጠ ንዳድ ክንዳቸውን በሶማሊያ ወራሪ ኃይል ላይ አሳረፉ። የሶማሊያ ጦር ተቅለብልቦ ገብቶ ድባቅ ተመታ። በምስራቅ በካራማራ የኢትዮጵያ የድል መብራት ከፍ ብሎ በራ። ጠላት ድምጥማጡ ወጣ። የካራማራ ተራራ በኢትዮጵያውያን ጀግኖች ተመላች። በደስታ ዘለለች። ምስጢራዊት አረንጓዴ፣ ቢጫ፣ ቀይዋ ሰንደቅ በድል ተውለበለበች። የማይቀረው ድል ለእርሷ ብቻ የተሰጠ የሚመስለው አሸናፊነት ለኢትዮጵያ ሆነ። የኢትዮጵያ ሕዝብ በየካቲት 23 የአድዋ ድልን አክብሮ በየካቲት 26 አዲስ ድል ተቀዳጀ። ሌላ የድል በዓል ለትውልድ አስቀመጠ። ዚያድ ባሬ ከሽንፈቱ በኋላ ተቀባይነቱ እየሟሸሸ መጣ። የኢትዮጵያ ጀግኖች ኃያልነታቸውን ያሳዩበት፣ ደማቸውን ያፈሰሱበት፣ አጥንታቸውን የከሰከሱበት፣ ሕይወታቸውን የገበሩበት ጦርነት በኢትዮጵያ የበላይነት በካራማራ ተጠናቀቀ። ድልን የታደለች ኢትዮጵያ ዛሬም በድል ነገም በድል
ትገሰግሳለች፣ ለድል ተፈጥራለችና። ክብር ከራስ በፊት ሀገርን ላስቀደሙት፣ በደማቸው ሀገርን ላጸኑት፣ ባጥንታቸው ሀገርን ላቆሙት፣ ለሕይወታቸው ላልሳሱት ይሁን እንላለን። እነሆ የካራ ማራደል የኢትዮጵያውያን ኩራት ሆኖ ይቀጥላል። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879